በደጋዳሞት ፈረስ ቤት አካባቢ ከባድ ውጊያ እየተካሄደ መሆኑ ታውቋል። ይህም ውጊያ ከቀናት በፊት የጀመረ ሲሆን በአራት ጄኔራሎች የተመራ መሆኑ ተረጋግጧል። በሌተናል ጄኔራል መሐመድ ተሰማ፣ በሜጀር ጄኔራል ተስፋዬ ረጋሳ፣ በብርጋዴር ጄኔራል መላኩ ገላነህና በብርጋዴር ጄኔራል ሶፊያን በክሪ የተመራ ዘመቻ እየተካሄደ መሆኑን የጥለስ ምንጮች ገልጿል። እስካሁን ድረስም ውጊያው ቀጥሏል። የዳሞትን ህዝብ አለማድነቅ አይቻልም። የፈረስ ቤት የዳሞትን ህዝብ አለማድነቅ አይቻልም። ቴዎድሮስ ዕዝን አለማድነቅ አይቻልም። ባለፉት 6-7 ቀናት እንግዲህ በተከታታይ በእነዚህ አራት ጄኔራሎች የሚመራ ታንክ፣ ትልልቅ ከባድ መሳሪያዎች ጭምር ትምሪት የተሰጠበት ውጊያ እየተካሄደ ቢሆንም ከተማቸውን ላለማስያዝ እስካሁን ድረስ ከባድ ተጋድሎ እያደረጉ ይገኛሉ። ከሰሞኑም በተፈጸመ ጥቃት እንግዲህ 12ኛ ክፍል ፈተና ተፈትነው ሲመለሱ የነበሩ ተማሪዎች መገደላቸው ሲገለጽ ነበረ እና ብልጽግና ፈረስ ቤትን ለመቆጣጠር ያባከነውን ሰራዊት፣ ያባከነውን ጥይት፣ ያጠፋውን ህይወት ስታስቡ የባህር በሩ ጉዳይ እንዳበቃለት ትረዳላችሁ። ያን ወረዳ ከተማ ለመቆጣጠር መሐመድ ተሰማ የሚያደርገውን ጥረት ስትመለከቱ አንድ ወረዳ ከተማ መቆጣጠር አቅቶት ያን ሁሉ ከባድ መሳሪያ፣ ያን ሁሉ ሰራዊት፣ ያን ሁሉ እዝ አስገብቶ ፈረስ ቤትን መቆጣጠር ተስኖ ሲነፋደፍ ስታዩ የባህር በሩ ጉዳይ ትርጉም እንደሌለው ትረዳላችሁ። በተረፈ መሐመድ ተሰማ ዛሬ የተለያዩ ፎቶዎችን እየለቀቀ ይገኛል እና የሚለቃቸውን ፎቶዎች ስትመለከቱ አስመራን ገብቶ ወይ ደግሞ ምጽዋ ገብቶ አስመራ ገብቶ ወይም ምጽዋ ገብቶ ድል ያደረገ እና አስመራና ምጽዋን የተቆጣጠረ እንጂ ጎጃም ቡሬ ዳሞት ገብቶ ፈረስ ቤትን ለመቆጣጠር እየተፋለመ ያለ አይመስላችሁም። የብልጽግና ጄኔራሎች ያሉበትን የሞራል ሁኔታ ስታስቡ አለማፈር አትችሉም። የአንድ ወረዳ ከተማ ለመቆጣጠር ላለፉት 7 ቀን ሲደፋደፍ መክረሙን እና ዛሬ በአንዳንድ ቀበሌዎች መግባቱን እንደ ስኬት ቆጥሮ ዛሬ በፈገግታ የተሞሉ ፎቶዎችን እየለቀቀ ይገኛል። ይሁንና ላለፉት 7 ቀናት እንግዲህ ጎጃም ላይ ዶፍ እየወረደ ቢሆንም ሶሻል ሚዲያ ላይ ያለው መቀዛቀዝ አሳሳቢ ነው። አሁንም ጎጃም ላይ ያለው ስንጥቃት አለመፈታቱን የሚያሳይ ነው። በተለይ ደግሞ ሶሻል ሚዲያ ላይ ሜዳው ላይ ያለውን ነገር ጨራርሰው ለመምጣት ወንድሞቻችን ሰፊ ስራ እየሰሩ መሆኑ ይታወቃል። ሶሻል ሚዲያ ላይ ያለው መቀዛቀዝ ግን በእጅጉ እኔ አንገት አስተፍቶኛል። ተገቢም አይደለም። እንግዲህ የአማራ የሳይበር አርሚ 60 ሺህ የብልጽግና የሳይበር አርሚ ተሰማርቶ እንኳን ሊሸነፍ ያልቻለ እና የፕሮፓጋንዳ የሚዲያ ትግሉን ማስቀጠል የቻለ የበላይነቱን ወስዶ ማለት ነው መሆኑ ይታወቃል። ሰሞኑን ተመልከቱ እስቲ ህወሓትን በባዶ ሜዳ የሚቀጠቅጠው አገዛዝ ላለፉት ዓመታት ግን በተበታተነ መልኩ የምናደርገውን የአማራ ልጆች የምናደርገውን የሚዲያ ትግል ፕሮፓጋንዳ ትግል መቋቋም አልቻለም። 60 ሺህ የሳይበር አርሚ 60 ሺህ በወር አበል እየከፈለ የብዙዎችን አካውንት ከፍሎ እያዘጋ ድምፅ አልባ ለማድረግ ጥረት ቢያደርግም አማራዎችን በሚዲያው ትግል በፍጹም ሊበልጣቸው አልቻለም። ምክንያቱም እውነትን ይዘዋል። ምክንያቱም የትግል ምክንያትን ይዘዋል። ምክንያቱም ህዝባቸው የህልውና አደጋ ላይ መውደቁን ተረድተዋል። ስለዚህ ብልጽግና አበል በሚከፍላቸው የሳይበር አርሚዎች በኩል ሰፊ ዘመቻ ቢከፍትም ወዶ ገብ አማራዎችን ቢያሰልፍም ሀቀኞቹ በጩቄና በደጋዳሞት ቀጠና ያለውን አሁን ሁኔታ በተመለከተ የወጡ መረጃዎችን ከሰዓት በኋላ ወደ እናንተ አደርሳለሁ። በዚሁ በአካባቢው አሁን ከወጡ መረጃዎች መካከል የቦቅላ ተብሎ የሚጠራው አካባቢ የገነት አቦ መስመር ወደ ደጋዳሞት ከባድ ውጊያ እንደተደረገበት የመረጃ ምንጮች ገልጸዋል። በሁለት የፋኖ ሻለቃዎች የገረመው ወንዳው ሻለቃና ደጋዳሞት ሻለቃ በጋራ ባደረጉት ውጊያ በመከላከያ አባላት ላይ ጉዳት ስለመድረሱ የገለጹት የመረጃ ምንጮች ቦቅላ በተባለው ቦታ ላይ በተደረገው ውጊያ ያልታወቀ ምርኮ፣ የጦር መሳሪያ እና ሌሎች ሰብአዊ ቁሳዊ ጉዳቶች ደርሰዋል ብለዋል። የሰው እና የምርኮ መረጃዎችን በተመለከተ መረጃ አሃዛዊ ቁጥሮች እየተጣሩ እንደሆነ የተገለጸው። በዚሁ ገሊላ ተብሎ በሚጠራው የደንበጫና የደጋዳሞት መስመርም ገሊላ አካባቢ ተንቀሳቅሶ የነበረ የመንግስት ኃይል ባለበት ቆሟል ከሰዓት በኋላ። ሆኖም አልፎ አልፎ የከባድ መሳሪያ ድብደባ እያደረገ ይገኛል ተብሏል።
በተመሳሳይ አንጀኔ ተብሎ በሚጠራው መስመር ላይ በዚህ የሰፈረው ኃይል ተጨማሪ እንቅስቃሴ ሳያደርግ ባለበት ነው ያለው ብለዋል። ይሄ ወደ ፈረስ ቤት አቅራቢያ። በተመሳሳይ ደጋሰኝ ተብሎ በሚጠራው መስመር የመንግስት ኃይል በከፍተኛ ሁኔታ በሮኬት፣ በመድፍ፣ በዙ 23 በሞርተር በመታገዝ ደጋሰኝ ተብላ የምትጠራው ከተማ ዛሬ ከሰዓት በኋላ ስለመግባቱ የወጡ መረጃዎች ገልጸዋል። የሐሙስ ገበያ መስመርን ተከትሎ ከቋሪት ማለት ነው ወደ ደጋዳሞት ባለው ቀጠናም እንደዚሁ ገብቶ የነበረው የመንግስት ኃይል ወደኋላ አፈግፍጓል ከብርቱ ውጊያ በኋላ ሲሉ ነው የገለጹት። እንግዲህ ደጋዳሞትና የጮቄ ተራሮችን ማዕከል ያደረገ ሰፊ ቦታዎችን የሚሸፍን ውጊያ ነው እየተደረገ ያለው። በአጠቃላይ መንግስት ጦር በአስተሮይ በኩል ወደ ጮቄ ተራሮች ያደረገውን እንቅስቃሴም እንደዚሁ ስትራቴጂካዊ ቦታዎችን በመልቀቅ ወደኋላ ስለመመለሱ ነው የተገለጸው። በተለይ በዚህ መስመር ከአስተሮይ ወደ ጮቄ ጉዞ ያድርግ የነበረው የእግረኛ ሰራዊት ወደኋላ ፈግፍጎ ገረገራ ተብሎ ወደሚጠራ አካባቢ ወደኋላ በመመለስ ስለመስፈሩ ነው የውጊያና የግንባር መረጃዎች የሚያሳዩት። ምንም እንኳ የመንግስት ጦር በተለያዩ አቅጣጫዎች እንደ ደጋሰኝ ሰብሮ ለመግባት ቢሞክርም እስካሁን ባለው መረጃ መሰረት ደጋዳሞት ፈረስ ቤት ከተማ ግን ሙሉ በሙሉ አሁን በፋኖ ቁጥጥር ስር እንደሚገኝ አሁን ከአካባቢ የወጡ መረጃዎች ያሳያሉ። ይህ መረጃ እንግዲህ በአካባቢ ያለው ሁኔታ እጅግ ተለዋዋጭ የእግረኛ ሰራዊትና የጦር ግንባር ፍልሚያ ስለሆነ ተለዋዋጭ መረጃዎች ይኖራሉ። በዚሁ ቀጠና ግንባር ላይ የሚገኘው ጋዜጠኛ ወግደረስ ጤናው ደግሞ ከአካባቢው ከግንባር የሚከተለውን መረጃ አጋርቷል። ቃል በቃል የመንግስት ጦር የአገዛዙ ጦር ላለፉት 3 ቀናት ከሐምሌ 8 ቀን ጀምሮ በከባድ መሳሪያ በመድፍ በቢኤም በዙ 23 በሞርተር የታገዘ ውጊያ እያደረገ ነው። ጥቃቱም በንጹሐን በሲቪሊያንና በአርሶ አደሮች ላይ እያነጣጠረ ነው ብሏል። በደጋዳሞት የቡቅላና ፈረስ ቤት ውጊያ ከተነሳበት ስናን፣ ደንበጫ፣ ማቻከል፣ ቢቡኝ ጨምሮ ደባይ ጮቄ ዙሪያ በመኖሪያ ቤቶች ላይ በንብረት ላይ በማሳዎች ላይ ያነጣጠረ ከባድ መልክ ያለው የከባድ መሳሪያ ድብደባ እየተፈጸመ እንደሆነ አጋርቷል። የእግረኛ ሰራዊቱ ስላልተሳካለት በከባድ መሳሪያ ሽፋን እሰጣለሁ በሚል በርካታ መኖሪያ ቤቶች፣ የአርሶ አደር ንብረቶች እየወደሙ ነው የሚገኙት ሲል ነው ይህንን እየገለጸው። የመካናይዝድ ጦር ስምሪት የመረጃ ልውውጥ በበላይነት እየመራ ያሉት በአካባቢው ያሉት እናረጋ ከበደና እነ ጀነራል መሐመድ ተሰማ እንደሆኑ ነው መረጃው የሚገልጸው። ጋዜጠኛው ወግደረስ ጤናው ከግንባር ያደረሰው ሪፖርት እንግዲህ በስናን ወረዳ ወይበይ ቀበሌ ሐምሌ 9 በትላንትናው ዕለት ምሽት የተተኮሰ መድፍ ያደረሰውን ጥቃት እንደማሳያ አቅርቧል። በአጠቃላይ እንግዲህ በዚህ አካባቢ ያለውን ሁኔታ በተመለከተ ዓለም አቀፍ ማህበረሰቡ፣ ዲያስፖራ፣ ሲቪክ ማህበራትና የሰብአዊ ተሟጋቾች ጉዳዩን ትኩረት እንዲሰጡትም በዚሁ ጥሪ አቅርቧል። አንድ ሻለቃ በ4 ጄኔራሎችና በ7 ኮሎኔሎች ላይ የጎልያድና የዳዊት ትንቅንቅ የጀግነት መፍለቂያ በሆነችው በደጋዳሞት ምድር ዛሬም ታሪክ ዳግም በደማቅ ቀለም እየተጻፈ ይገኛል። የ4 ኪሎ አገዛዝ ያለ የሌለ ኃይሉን አሰባስቦ በርካታ መድፎችና ከባድ መሣሪያዎችን አስታጥቆ የላካቸው 4 ጄኔራሎችና 7 ኮሎኔሎች በአጠቃላይ 11 የጦር መኮንኖች አንድ የአማራ ፋኖ ኩራት በሆነው በጀግናው ሻለቃ ዝናቡ ልንገረው የሚመራው የቴዎድሮስ ጀግኖች እያንቀጠቀጧቸው ይገኛል። የጦር ሳይንስና መደበኛ ውትድርና ብቻ ሳይሆን የሕዝብን እውነተኛ የነጻነት ስሜትና ወኔ አንግቦ የተነሳው ሻለቃ ዝናቡ ልንገረው በደጋዳሞት ቆራጥ ሕዝብ ጀግነት የታገዘ ታምረኛ አመራሩን በተግባር እያሳየ ይገኛል። 4 ጄኔራልና 7 ኮሎኔል ተደምሮ በአንድ የፋኖ መሪ ፊት መቆም አቅቷቸው ሲጨነቁና ሲጠበቡ ማየት የትግሉን የሞራል የበላይነትና የፋኖን የድል አድራጊነትም በግልጽ ያሳያል። የደጋዳሞት ምድር ዛሬም ነገም የጀግኖች መቃብር እንጂ የፈሪዎች መፈንጫ አትሆንም። የጀግናው ሻለቃ ዝናቡ ልንገረው ክንድም ነገም ታሪክ መስራቱን ይቀጥላል። ድል ለአማራ ፋኖ፣ ክብር ለደጋዳሞት ጀግና ሕዝብና ለሻለቃ ዝናቡ ልንገረው። በኮሜንት ሻለቃ ዝናቡ ልንገረውን በሚመቻችሁ ቃል ግለጹት እስኪ።